ሰዓት በተሰማ መረጃ እንዳልካቸው ዘነበ በቁጥጥር ስር ውሎ እንደነበርና ቃሉን ለፖሊስ ሰጥቶ እንደተለቀቀ መረጃዎች ወጥቷል። እንዲሁም እኚህና እዚህ ጋር የምትመለከቷቸው ግለሰብም ራሳቸውን መሪጌታ ጽጌና መሪጌታ ሚስጥረ ብለው የሚጠሩ ማለት ነው በቁጥጥር ስር አሁን ላይ እንደዋሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን በሰፊው እየዘገቡት ይገኛሉ። እንደ ዘገባው ከሆነ ታዲያ አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያን ስርዓተ እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል በህግ ቁጥጥር ስር መዋላቸውን ኢኦቲሲ ብሮድካስቲንግ ሰርቪስ ዘግቧል። ታዲያ ከነሱ በተጨማሪም ታዲያ እንዳልካቸው ዘነበ በቁጥጥር ስር ውሎ ለፖሊስ ቃሉን ሰጥቶና በዋስ መለቀቁን የወጡ መረጃዎች አሳይተዋል። በዚህ ጉዳይ ላይ ተጨማሪ መረጃን ወደ እናንተ አደርሳለሁ። እሺ በጸሎት ቅዳሜና እሑድ ስራ ትገቢያለሽ ወይስ ሰኞ ሌላ ስራ ትፈልጊያለሽ? ቅዳሜና ሮዛ በዓሉንም ዋዜማውንም መስራት ትገቢያለሽ ወይስ ዛሬ መጨረሻሽ ቀን ነው? እሺ ፌቨን ዛሬ የቀሩትን 3 ሰራተኞች ቦታ ሸፍነሽ ትሰሪያለሽ ወይስ ነገ ያለ ስራ ቤት ትቀመጫለሽ? ጎበዝ። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ ወንድምና እህቶቻችን ያስተላለፉትን መልእክት አይታችሁታል። ኦን ተብሎ የተሰራ እንደሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታከብራቸውን በዓላት ካላንደር የሚዘጋውንም ጭምር ለመሻር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትዝታ ለማድረግ እየሄዱበት ያለውን ርቀት ያሳያል። አሁን ይህ የተፖሰተው ከአንድ ቀን በፊት ነው። በሚቀጥለው ሳምንት ደግሞ ስቅለት በዓል አለ። ከዛ በኋላ ደግሞ እሁድ አለ። አሁን ቅዳሜ ሰራ ገበያም ሄዶም ስለሚሄድ አርብ ግን የስቅለት ዕለት ነው። ይህንን የስቅለት ዕለት ካላንደር ለመሻር 2 የገናን በዓል ከካላንደር ለመሻር 3 ዕለተ ሰንበትን ከካላንደር ለመሻርና የሥራ ቀናት ለማድረግ ከዘመናት በፊት ተጀምሯል። ይህ እንዴት ተጀመረ ካላችሁኝ ሰንዴይ ማርኬት በሚል የተጀመረ ነው። አሁን ደግሞ ትልልቅ ሞሎች ላይ ግዴታ ጭምር በማድረግ ዕለተ ሰንበትን የበዓላት ዕለትን እንድትከፍቱ የሚል ግዳጅ ከመንግስት መጥቶ በግዳጅ እየሰሩ ነው። የዛሬ ዓመት ይሁን የዛሬ 2 ዓመት በቅጡ ባላቀውም ወይም ባላስታውሰውም አዋሽ ባንክ በዕለተ ስቅለት ሰራተኞቹን አስገድዶ ካልገባችሁ ብሎ በኦርቶዶክሳውያን ህብረት ኦርቶዶክሳውያን ከዚህ ባንክ አንጠቀምም የማለት ህብረት ውስጥ ገብተው ዕለቱን በጥቂት ግለሰቦች የተደረገ ነው እንጂ ሌሎች አይደለም የሚል ማስተባበያ ሰጥቶ መዝጋቱ ይታወሳል። አሁን ደግሞ በዓሉ እየቀረበ ሲመጣ ዕለተ ሰንበትን ወይም ደግሞ ዋዜማን ብለው አርብን ለማስከፈት ለተሰንበትን እሁድን ለማስከፈት በዚሁ ተገና አድርገው እሁድን እንዲሁም የገናን በዓልን ለማስከፈት ትልቅ ስራ ላይ እየሰሩ ነው። ወን ተብሎ የተሰራ መሆኑን የሚያስታውቀው 3ቱ ክርና መስቀል አድርገዋል። አንዷ ብቻ አንገቷ ሙሉ ሸፍና ነው እየሰራች ያለችው። የቀረበላቸውም ጥያቄ በዓልን ትሰራላችሁ ወይም ዋዜማንና እሁድን ትሰራላችሁ ወይስ ሌላ ስራ ትፈልጋላችሁ? ዕለተ ሰንበትንና እንደዚህ ትገቢያለሽ ወይስ ሰኞ ሌላ ቦታ ስራ ትፈልጊያለሽ? ኦርቶዶክሳውያን በምን አይነት ጫና ውስጥ እንዳለንና ከዚህ ባሰ ጊዜ እንደሚመጣ ህይወታችን ኑሯችን በምርጫ ላይ ወይ ከዚህ ወይ ከሃይማኖታችሁ ውጪ የሆነ ምርጫ እየመጣ እንደሆነ የሚያሳስብ ነው። ስለዚህ ሆን ተብሎ እየተሰራ ያለ መሆኑ እየነገሩን ነውና ማሰብ ይጠይቃል። ጫናው የመጣው ኦርቶዶክሳውያን ላይ እንደሆነ ያሳውቃል። ስለዚህ ምን እየተደረገ ምን እየተሰራ እንደሆነ ማሰብ ይጠይቃል ማለት ነው። እኛ ኦርቶዶክሳውያን ነን፣ እሁድን እንሰራለን። የምንሰራው ግን እግዚአብሔር የፈቀደልንን ስራ ነው፣ በጎ ስራ። የበዓል ቀን እንሰራለን። ምን እንሰራለን? እግዚአብሔር የፈቀደው በጎ ስራ። ዋዜማውን እንሰራለን። ምን እንሰራለን? እግዚአብሔር የፈቀደልን በጎ መልካም ስራ እንጂ ለሆድ የሚሆን ስራ አንሰራም።
በተለይ ካላንደር ፈጽሞ የሚዘጋልን ሰዎች ይህንን አናደርግ። መልእክታችሁ ገብቶናል፣ መልእክታችሁ ደርሶናል። ሰላም እግዚአብሔር ከሁላችን ጋር ይሁን። የእናታችን የቅድስት ድንግል ማርያም ምልጃ ጸሎት፣ የቅዱሳን የሐዋርያት የደናግል የመነኮሳት ተራዳኢነት ከሁላችን ጋር ይሁን። ሰላም። ወንድማችን እፎይ ተመልሷል። ነገ ማለትም አርብ ከምሽቱ 3 ሰዓት ጀምሮ በእግዚአብሔር ፍቃድ ላይቭ ይገባል። ሁላችሁም ላይቭ ላይ ተገኙ። እሱ ደግሞ ሳይመለስ በፊት እስቲ አካውንቱን ኮፒ ሊንክ በማድረግ እንድታበሩ በጣም ሪፖርት እያደረጉበት ነው። አካውንቱ ውስጥ ገብታችሁ ኮፒ ሊንክ አድርጉት። ከታች ሜንሽን አድርጌላችኋለሁ። ደግሞ ፎሎም እያደረጋችሁ አካውንቱን 1 ቢሊዮን እስቲ ያስገብተን እንጠብቀው። ሁላችንም አብረን ሆነን ይሄን የሐሰት ትምህርት እናፈርሳለን። ጌታ ይረዳ። ስለኝ እንዴት ከርማችኋል? እንዴት ከርማችኋል? እዚህ ያደረሰን አምላካችን አባታችን እግዚአብሔር ክብር ምስጋና ይድረሰው። በጣም እጅግ ደስ የሚል የሚያምር ቀን ነው። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ኒቆዲሞስ ሳምንት ነው ይሄ ሳምንትና ትንሽ ስለ ኒቆዲሞስ ብናወራ ምን ይላል ብዬ መጣሁኝ። ድንገት ነው ሐሳቡ የመጣው። ኒቆዲሞስን ስናስብ 3 መሰረታዊ ጥሩ ነገሮች በቃ መንፈሳዊ ሕይወታችንን ሊያሳድጉ የሚችሉ 3 ነገሮች እናያለን። የመጀመሪያው ሰው የፈለገ ቢማር ባለጸጋ ቢሆን መልከኛ ቢሆን ስልጣን ቢኖረው ሁሌም የሆነ ነገር ይጎለዋል። ሁሌ ጊዜም የሆነ ነገር ይጎላል። ያንን የጎደለ ነገር ግን እስካልሞላው ድረስ ምንም አይነት መፍትሄ ሊያመጣ አይችልም። ስለዚህ ኒቆዲሞስ እንደዛ እያስተማረ እንደዛ እየተከበረ እንደዛ እየተወደደ እንደዛ ሁሉ ነገር እየተሳካለት ግን በጣም የጎደለ ነገር ስላለ ለመጠየቅ ሄዷል እና እባካችሁ ራሳችሁን አዳምጡ ሲባል ዝም ብሎ አይደለም፣ ልባችሁ የሚነግራችሁ ነገር አለና ያንን ጎዶሎ ይዛችሁ ወይም ይዘን ሁላችንም ማስመሰል ማቆም አለብን። አረ ምንም ችግር የለም ውስጣችን ጩኸት። ስለዚህ እግዚአብሔር ያሳርፋል እንጂ ፓቻ ያደርግም ማለት አይጠግንም። እንደዚህ መጠጋገን አይደለም፣ በእግዚአብሔር ዘንድ ማሳረፍ ነው። የትኛውም ኃጢአተኛ የትኛውም ሰው ወደ እግዚአብሔር መጥቶ የትኛውም ጥያቄ ያለው ሰው ተጠግኖ አይደለም የሚመለሰው፣ አርፎ ነው የሚመለሰው። ለጥያቄዎቹ መልስ አግኝቶ ነው እና የመጀመሪያው እሱ ነው። እና ሁለተኛው ከኒቆዲሞስ የምንማረው በጣም ደስ የሚለው ነገር ቀስ ብሎ እስኪገባው ድረስ ራሱን በደንብ አሳምኖ አልገባኝም፣ አልተረዳውም፣ ይሄ ይቻላል ወይ ብሎ በደንብ አድርጎ ነው የችኮላ በቃ አውቄዋለሁ፣ ተረድቼዋለሁ፣ በቃ ገባኝ። አሁንማ ጥድፊያ በኒቆዲሞስ ሕይወት ውስጥ የለም። ለዚህ ነው ምሳሌ 21:5 ላይ ችኩል ሰው ለመጉደል ይቸኩላል። አሁን በዚህ በቲክቶክ ላይ በጣም የሚታዩ አንዳንድ ድክመቶች እኔን ጨምሮ ሁላችንም ጋር ያለው የሆነ አዲስ ትምህርት የሆነ አዲስ ጥቅስ የሆነ ነገር ስናገኝ ያችን ይዘን መናፍቃን ቤት ለመሮጥ በቃ ያችን ለመተንፈስ እንጣደፋለን። እንደዛ ካደረግን ሌላ ጥያቄ ሲጠይቁን እንደገና እንወዛገባለን ማለት ነው። ለሌላውም ሕይወታችን አትቸኩሉ፣ አንቸኩል። ችኩል ሰው እችን ጥቅስ ያዙልኝ ባካችሁ። ምሳሌ 21:5 ላይ ችኩል ሰው ለመጉደል ይቸኩላል ይላል። ችኩል ሰው ለመጉደል ይቸኩላልና ለመጉደል እንዳንቸኩል እግዚአብሔር እንደ ኒቆዲሞስ አልገባኝም። ካረጀ ከሸመገለ በኋላ ሰው እንዴት ወደ እናቱ ማይጸን ሊመለስ ይችላል? ያ በቃ በጣም ደስ የሚል ኳሊቲው ነው። አልቸኮለም። ከዛ በኋላ ጌታ ራሱ ምን አለው? የምድሩን ስነግርህ ካልተቀበልክ ወይም ካልገባ የሰማዩን ብነግርህ አለው። አሁንም ጠየቅ። እዚህ ከዛ በኋላ ያለው መልስ ተመለሰለት። አሁን ልክ መልሱ ሲገባለት ውስጡ ሲደርስ መልሱ ምን አደረገ? ተለወጠ። ወንበራቸውን ለማስረከብ መምህር ተብሎ ለመጠራት ምንም አልፈልግም።
እዚያው ቆይቶ ጥሩ ደቀ መዝሙር ወጥቶት ጌታን ለመገነዝ በቃ ማለት ነው። እና በቅዳሴ ላይ ስሙ እስኪጠራ የደረሰ ታላቅ ጻድቅ የተረጋጋ በረከት ያለው መንፈሳዊ አባት ነው። አሁን ቅዳሴ ስንገባ በትንሳኤ ዮሴፍ ሆነ ቆዲሞስ ገነዝዎ ለኢየሱስ እንላለን። እንደገና ደግሞ ቅዱስ ቅዱስ ብለው እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ አድርገን እንላለን። በጣም ተረጋግቶ ነው የጀመረው። ስለዚህ በዚህ አጋጣሚ ፕሮቴስታንቶች አይነው ወንጌል ልትገባን በራልን ኢየሱስን አገኘነው ምናምን ብላችሁ ከቤተ ክርስቲያን ወጣችኋል። ነገር ግን እስኪ እውነት እንነጋገር ከተባለ ጥያቄ አይፈጠርባችሁም? በቆማችሁበት ቦታ አምልኮውን ስታዩ፣ ዝማሬውን፣ ጭፈራውን፣ ዝላዩን ምናምን ስታዩ ጥያቄ ይፈጠርባችሁ። ኢትስ ኖርማል፣ ችግር የለውም። መንፈሳዊ ሳትሆኑ ቀርታችሁ ወይ ደግሞ ጉድለት ጠፍቶባችሁ ወይ የሆነ ነገር ተፈጥሮ አይደለም፣ ጉድለት መጥቶባችሁ አይደለም፣ እናንተ ጋር ኃጢያታችሁ በስቶ አይደለም። ጥያቄ ይፈጠራል። እውነት ጋር እስካልቆማችሁ፣ እውነት ጋር እስካልሄዳችሁ፣ ከጨለማ ወደ ብርሃን ኒቆዲሞስ ከጨለማው ዓለም ወደ ብርሃን ወደ ሆነው ኢየሱስ ክርስቶስ ነው የመጣው። ወደ ብርሃን ሲመጣ ደግሞ ኢየሱስ ክርስቶስ እንደምታውቁት የሰው ፊት አይቶ አያደላም፣ ምንም አያደርግም። ምንድነው ያደረገው? ቀጥታ ወደ ነጥቡ ገባለት። ጥያቄውን ሰማና ዳግም ካልተወለድክ አትድንም፣ የእግዚአብሔር መንግስት ልታይ አትችልም አለው። ከዛ በኋላ ከውሃና ከመንፈስ ካልተወለድክ ወደ እግዚአብሔር መንግስት ልትገባ አትችልም። ስለዚህ ጥያቄ ከተፈጠረባችሁ ፕሮቴስታንቶች እግዚአብሔር እየጠራችሁ ነው ማለት ነው። ወደ ቀደመችው፣ ወደ ጥንቷ፣ ወደ እውነተኛይቱ፣ ወደ ቀጭኗ መንገድም እውነትም በሩም ኢየሱስ ክርስቶስ ወደ ሆነባት ቅድስት ቤተክርስቲያን እየጠራችሁ ነው። ስለዚህ እንደ ኒቆዲሞስ ሳትቸኩሉ ወደ ትመጡና ትጠይቁና ትረዱና በስሜት የወጣችሁ በማስተዋል ተመልሳችሁ እንደ ኒቆዲሞስ እንድትጸኑ እግዚአብሔር ይፈልጋል ማለት ነው። ሶስተኛውና የመጨረሻው ኒቆዲሞስ ከተለወጠ በኋላ ፍጹም ደፋር ነው የሆነው። በክርስቶስ ፍቅር ጽኑ ነው የሆነው። ጽናቱ ደግሞ በጣም ደስ የሚያሰኝ ጽናት ነው። ያንን አይነት ጽናት ለሁላችንም እንዲያድለን የአምላካችን ቅዱስ ፈቃድ ይሁን። በዚህ አጋጣሚ እጅግ የናፈቀኝን ሰው ማንሳት ፈልጋለሁ። ሁዱን እንዲያደረኩት ያው ወንድማችን በጣም ስለናፈቀኝ ላይቭ በቅርቡ ይመጣል እየተባለ እየጠበቅን ነው። አይሆፕ ባለበት በጣም ሰላም እንደሚሆን ተስፋ እንዳልቆረጠብን በእኛ ቸልታ መንፈሱ እንዳልተቀጠቀጠ ተስፋ አደርጋለሁ። በዚህ አጋጣሚ ወንድማችን እፎይ እግዚአብሔር ነው ያመጣ ወደ መቅደሱ፣ እግዚአብሔር ነው ያመጣ ወደዚህ ሰማዕትነት ህይወት፣ ወንድማችን ጳላዲዮስም ሌሎቻችሁም እና አይሆፕ ባላችሁበት ጤና እንደምትሆኑ የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላሙን እየሰጣችሁ በሰላም ገመድ በፍቅር ገመድ እያሰራችሁ ባላችሁበት ጤና እንደምትሆኑ ተስፋ አደርጋለሁ። የምናየውን የምንናፍቀውን ድምጽህን ሞገስህን ደግመን ልንሰማ እንወዳለንና ቪዲዮ ተሰራለ ብዬ እየጠበቅኩኝ ነበር። እስካሁን አልደረሰኝም። አምልጦኝ ከሆነ በጣም ይቅርታ። በማንኛውም ግን የኒቆዲሞስን ህይወት አስብ። ዳግም የተወለዳችሁ ልጆች ናችሁ። በስነ ስርዓት ጠይቃችሁ እውነትም መንገድም ክርስቶስ እንደሆነ የገባችሁ ልጆች ናችሁ። ቤተክርስቲያኒቱ የክርስቶስ ቤተክርስቲያን ናት። ምንም እንከን የላትም። ከኛ ከሰዎቹ ግን ጉድለት አለና በእኛ ድካም በረከታችሁ እንደማታጡ ተስፋ አደርጋለሁ። ሁላችንንም እንደ ኒቆዲሞስ ልባችን ላይ የተፈጠረውን ጥያቄ እግዚአብሔር መልሶልን የመከረንን እግዚአብሔርን እያመሰገንን ዳግም ደስ በሚል የንስሐ ህይወት ተወልደን
በቅዱስ ስጋው በክቡር ደሙ ከብረን በሌላ ወደ ሌላ ቦታ ደግሞ ከዚህ በረት ወጣችሁ ሄዳችሁ ደግሞ እረኛችሁ ይጣራችኋልና እንደ ኒቆዲሞስ ጥያቄውን ይዛችሁ ዳግም ተወለዱና በብርሃን እየተመላለስን ከብርሃኑ ጌታ ጋር እንድንኖር እሱ ይርዳን። በመጨረሻም የኒቆዲሞስን ድፍረቱን ጽናቱን ተጋድሎውን ቅድስናውን በረከቱን ያድለን። ይሄን ያልካልኩኝ ይበቃኛል። ይቆየን። እርሱ ቁስል እኛ ምን አለን? አቤት ቁስል ይፈውሳል። ቁስል እኮ አይፈውስም። የቆሰለ ሰው ሲነካ ቁስሉ አንተ ላይ ያርፋል። ኢንፌክሽን ይመጣል፣ ኮንታሚኔት ትሆናለህ ይባላል። ትጠነቀቃለህ፣ ከቁስለኛ ትሸሻለህ። የክርስቶስ ቁስል ግን የሚፈውስ ቁስል ነው። ስለኛ ብሎ ቆሰለ። ስለዚህ ቀርበው ለመኑት፣ የኢየሱስን ሥጋ ለመኑት ይላል። ደብዳቤ ጽፎ ውሰዱ አላቸው። ዮሴፍና ኒቆዲሞስ በሱ የደረሰ ይደርስብናል ብለው ሳይፈሩ ከአይሁድ ሸንጎ ጋር ሳያድሙ ጣናችን ቢነካም ይነካ ገደል ይግባ ብለው ምስጉን ነው በክፎች ምክር ያልሄደ ብሎ ነቢየ እግዚአብሔር ያመሰገናቸው ዮሴፍና ኒቆዲሞስን መጡ ወደ ክርስቶስ። ከመስቀሉ አውርደው አቅፈው ከመስቀሉ አውርደው በክብር ገነዙት። ምዕመናን በግራና በቀኝ ቆመው ዮሴፍና ኒቆዲሞስ ጌታን መገነዝ አይሁድ ያዙት። የመላእክት ሰራዊት በመፍራትና በመንቀጥቀጥ የሚቆሙለትን እርሱም በአደባባይ አቆሙት። በእንጨት ላይ ሰቅለው በቀኖች ቸነከሩት። ራሱንም በዘንግ መቱት፣ ጎኑን በጦር ወጉት። ለጉበኞች እስራኤል ከአንድ ድንጋይ ያጠጣቸውን ለጥሙ ከከርቤ ጋር የተቀላቀለ ሞትን አጠጡት። የማይሞት እርሱ ሞተ፣ ሞትን ይሽረው ዘንድ ሞተ፣ ሙታንን ያድናቸው ዘንድ ሞተ። በቃል ኪዳን ተስፋውን እንደነገራቸው ከእንጨት አወረዱት፣ በበፍታም ገንዘው በአዲስ መቃብር ቀበሩት። በሦስተኛው ቀን ከሙታን ተለይቶ ተነሳ። የተሰበሰቡ ለስዕላት መስገድ ይገባል? በፍጹም። መጽሐፍ ቅዱስ ለስዕላት እንድንሰግድ አያስተምረንም። በኦሪት ዘዳግም ምዕራፍ 4 ከቁጥር 23 ላይ እንዲህ ይላል፣ በማንኛውም መልኩ የተቀረጸ ምስል ላንተ እንዳታደርግ ተጠንቀቅ ይለናል። እዚህ ላይ ማስተዋል ያለብን እንደነዚህ አይነት ሰዎች የሚናገሩት ንግግር ኦርቶዶክስ ተዋሕዶ ቤተክርስቲያንን በምንም መልክ የሚመለከት አይደለም። ስለ ስዕላት ስናነሳ ስዕላት በሁለት ይከፈላሉ። እነርሱም ቅዱሳት ስዕላትና ቅዱሳት ያይደሉ ስዕላት ናቸው። ቅዱሳት ስዕላት በኦርቶዶክስ ተዋሕዶ ቤተክርስቲያናችን በቅዱሳት መጻሕፍት የተጻፈውን የእግዚአብሔርን ድንቅ ሥራዎችን ቅዱሳን በጌታችን በኢየሱስ ክርስቶስ አምነው ያደረጉትን ሥራና ስለ ስሙ የተጋደሉትን መንፈሳዊ ተጋድሎን ሰማዕትነታቸውንም በማሳየት ለመንፈሳዊ አገልግሎት ለማስተማሪያነት የሚያገለግሉ ናቸው። የትኛውንም ስዕል ባየ ቁጥር የሚሰግድ የኦርቶዶክስ ተዋሕዶ እምነት ተከታይ የለም። ነገር ግን ከሌሎች ስዕላት የተለዩ የሆኑት ቅዱሳት ስዕላት ካላቸው መንፈሳዊ መልእክት የተነሳ በቅዱሳት ስዕላት ፊት ለእግዚአብሔር ለአምላካችን የአምልኮ ስግደትን፣ ለቅዱሳን ደግሞ የጸጋ ስግደትን እንሰግዳለን። እንደዚሁም ቅዱሳት ስዕላትንም እናከብራለን እንጂ የትኞቹንም ቅዱሳት ስዕላትን እንኳ ፈጽሞ አናመልክም፣ ልናመልክም አንችልም። ሙሴ ታቦትን እንዲሰራ፣ ጽላትን እንዲቀርጽ፣ ኪሩቤል የተባሉ የቅዱሳን መላእክትንም ስዕል ቀርጾ በታቦቱ ላይ እንዲያደርግ፣ በመጋረጆችም ሁሉ ላይ የኪሩቤልን ስዕል እንዲስል ያዘዘው ራሱ እግዚአብሔር አምላካችን ነው። ኦሪት ዘጸአት ምዕራፍ 25 ምዕራፍ 26 እና ምዕራፍ 34 ቁጥር 1 ላይ ተጽፎ እንደምንመለከተው ኢያሱም
የኪሩቤል ቅርጽ ባለበት በታቦቱ ፊት ከእስራኤል ሽማግሌዎች ጋር በግንባሩ የተደፋውና የሰገደው ጣዖትን ሊያመልክ ስለወደደ አይደለም። ስለዚህም እውነተኛውና እኛ የምናመልከው ጌታ ኢየሱስ ክርስቶስ ውሸትን ይጠላል። አንዳንዶች ግን እየዋሹና በውሸትም ሌላውን እየከሰሱ ኢየሱስን እንሰብካለን በማለት ራሳቸውን ወንድማችን ጆሲ ማለት ነው እና በቃ እኔ ዛሬ ከልቤ ማለት በትክክል በቁም ነገር ነው የምላችሁ ከልቤ ያችን ቀን ናፍቃለሁ። ለጆሲም በአንድ ወቅት ላይቭ ላይ አብረን በነበርንበት ሰዓት ላይ በጣም ስለምወደው በዚህ አጋጣሚ ያው እንደዚህ ብዬ አላቅም። በርግጥ ሶሻል ሚዲያ ላይ ስለ እውነት በጣም 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 ነው የምወደው። እንዲህ ስል ደግሞ ለወረት አይደለም፣ እርግጠኛ ነኝ ጆሲም ያውቀዋል። ጆሲ በጣም 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 ምን ልበላችሁ በጣም በቃ ደስ የሚል በጣም የሚገርም ባህሪ ያለው ልጅ ነው። ያ ደግሞ መልካምነት የመጣው ደግሞ ከመልካም ቤተሰብ ነው። የጆሲን እናት እኔ ተዋውቂያታለሁና ምን ልበላችሁ የእናትነት ግሬስ የእናትነት ጸጋ ከእንዲች አይነት መልካም እናት የተገኘ ደግሞ መልካም ልጅ ነው ጆሲ እና ሁሉ መልካምነት ያ ወንድሜ ጆሲ ልክ በዛሬው ዕለት ሀብተወልድናን ስመ ክርስትናን አግኝታ ጌታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን በልታ ጠጥታ እንደተመለሰች ሕይወታችን ማለት ነው ነጠላውን ለብሶ መቋሚያ ይዞ ከሌላ ከማንም ጋር አለ በቃ ማንም ይሁን ግን ከኔ ጋር ቆሞ እንዲያስቀድስ ፈልጋለሁ። ይሄ የልብ ምኞቴ ነው። ምኞት አይከለከልም እና ሃይማኖት በየትኛውም ቦታ በየትኛውም ጊዜ የማንለውጠው የማንጨምርበት የማንቀንሰው ነገር ነው። ሃይማኖት ማለት ቦታው አይመችም፣ ሰውየው ቅር ሊለው ይችላል፣ ሊደናገር ይችላል ተብሎ እግዚአብሔር በአካል ሶስት በስም ሶስት በግብር ሶስት በባህሪ በህልውና አንድ ነው ብሎ ከመናገር መቆጠብ አይቻልም። ዶግማ ሃይማኖት ነው፣ ምንጊዜም አይለወጥም። ቀኖና ግን በሃይማኖታችን እንድንጠነክር እንድናድግ ከሃይማኖታችን የሚያስወጡ ነገሮች እንዳይገጥሙን በገጠሙንም ጊዜ እንድንወጣ የምንጠቀምበት መንገድ እንደየጊዜው እንደየስራ ጠባያችን እንደምንኖርበት ዓለም ይለያያል፣ ይሻሻላል። ካህናት የሚበይኑት ይኖራል። ዋናውን ብያኔ ዋናውን ቀኖና ይዘው የሚበይኗቸው ብያኔዎች ይኖራሉ። ለምሳሌ ከትልቁ አገልግሎት እንነሳ። ቅዳሴ ስጋው ደሙ የሚታደልበት ወይም ህብስቱ ተለውጦ ስጋ መለኮት ወይኑ ተለውጦ ደመ መለኮት ሆኖ የሰው ልጅ የሚፈወስበት ምስጢር የሚለወጥበት ቅዳሴ ነው እና በሀገራችን 5ም 7ም 12ም ካህናት በመቀደስ ይህንን አገልግሎት ይሰጣሉ። ምናልባት 7 ከሚቀደስበት 6 ማለት 7 ሆነው ከሚቀድሱበት 6 12 ሆነው ከሚቀድሱበት 11 5 ሆነው ከሚቀድሱበት 4 ሆነው መቀደስ አይቻልም። ሀገራችን ላይ ግን ወደ ውጭ ዓለም ስንወጣ ግን አንድ ቄስ ራሱ ተንስኡ ብሎ ራሱ ሰላም ለኩልክሙ ብሎ ራሱ ጸልዩ ብሎ
ራሱ መልእክታት አንብቦ ራሱ ወንጌል አንብቦ ራሱ ፍሬ ቅዳሴውን አዚሙ አንብቦ ቀድሶ ማቅረብ ይችላል። ከተቻለ ዲያቆን አንድ ዲያቆንም ካገኘ ሊያደርግ ይችላል። 5 ካልሞላ አይባልም። ይሄ እንደየ አካባቢው ችግር የሚደረግ ነው። ሌሎችም ይኖራሉና በዚህ መሰረት በየትኛውም ዓለም ያሉ ምዕመናን የቅዳሴውን አገልግሎት ያገኛሉ። የምስጢራት ሱታፌ ወይም አንድነት ያገኛሉ። ያለ ነገር ነው። በሌላ መልኩ ደግሞ ትምህርተ ወንጌልን በቀጥታ የሚያገኙበት እድል እስካለ ድረስ ቤተክርስቲያን እንዲመጡ ቤተክርስቲያን መጥተው በአጸዷ በቅጽሯ ተሰባስበው እንዲማሩ ይደረጋል። ያ ካልተቻለ ደግሞ የዘመኑን የቴክኖሎጂ ውጤት ተጠቅሞ በጽሁፍ በድምጽ ባሉበት ሆኖ እንዲደርሳቸው ማድረግ ይቻላል። እንደው እዛው ቁጭ ብለው ከመምህሩ ፊት በአካል ተቀምጠው መማር ነው ያለባቸው አይባልም። እዛው ባሉበት እንደ ስራ ጠባያቸው እንደ ኑሮ ጠባያቸው እዛው ሆነው ሊደርስ የሚያስችለውን የቴክኖሎጂ ውጤት መጠቀም እስከቻልን ድረስ መጠቀም ይችላሉ። መጠቀም እየቻልንም ነው። ከዚሁ ጋር ተያይዞ ይሄ ምስጢረ ንስሐ አገልግሎትን በተመለከተ ምናልባት ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን፣ ምስጢረ ተክሊል፣ ምስጢረ ክህነት፣ ምስጢረ ቀንዲል የምንላቸው በአካል ካልተገናኘን ላይፈጸሙ ይችላሉ። ምስጢረ ንስሐን በተመለከተ ግን ባለንበት ሆነን አማራጭ እስከሌለ ድረስ መገልገል እንችላለን። ቢቻል ከተመቸ ከካህኑ ፊት ቀርቦ በአስሩም ሕግጋተ እግዚአብሔር ዙሪያ በመመካከር ከአስሩ ሕግጋት የፈጸምናቸው ማለት እግዚአብሔርን ያስደሰትንባቸው የትኞቹ እንደሆኑ እግዚአብሔርን አድርጉ እያለ ባለማድረግ አታድርጉ እያለ በማድረግ ያሳዘንባቸው የትኞቹ እንደሆኑ በመለየት በእነዚህ ሕጎች ወይም ትእዛዛት እግዚአብሔርን በድያለሁ፣ እግዚአብሔርን አሳዝኛለሁ እንዲህ በመሆን ብሎ እዛው በአካል ቁጭ ብሎ መነካከል ካህኑን ሳያፍሩ ካህኑን ሳይፈሩ። ምክንያቱም የሁላችንም ባህሪ አንድ ነው። ባለማድረግ እንለያይ ይሆናል እንጂ በሐሳብ ወደ ተግባር እንዳያድግ በማድረግ እንጂ በማሰብ ተመሳሳይ ነንና አይገርምምና ለካህኑ ያለውን ዝርዝር ጉዳይ በመንገር በእያንዳንዷ ችግር ላይ ካህኑ መፍትሄ እንዲሰጥበት ማድረግ ነው ዋናው የመጀመሪያው። በእያንዳንዷ በተሳሳትንባት መንገድ ላይ ካህኑ መፍትሄ መስጠት ማለት ያ ችግር እንዴት ተፈጠረ፣ ለምን ተፈጠረ፣ ያ እንዲፈጠር ያንተ አስተዋጽኦ ምንድን ነበረ የሚለውን በደንብ መዝኖ ማሳየት ይኖርበታል። ይሄ ድክመትህ ነው፣ እንዲህ ባትሆን ይሄ አያገኝህም ነበር፣ በዚህ ቦታ ላይ ባትገኝ ይሄ ስህተት አይገጥምህም ነበር፣ በዚህ ሰዓት ባትገኝ ይሄ ስህተት አይገጥምህም ነበር። ስለዚህ በእንዲህ አይነት ቦታ በእንዲህ አይነት ሰዓት እንዲህ አይነት ችግር ሊያመጣ ከሚችል አካል ጋር አትገናኝ በማለት እስካሁን በፈጸምካቸው ደግሞ ከልብ ሆነ እግዚአብሔርን ይቅርታ ጠይቀው። ምጽዋት ከመመጽወት በፊት ከመጾም በፊት ከመስገድ በፊት በልብ እግዚአብሔርን ጠይቀው ይቅርታ አድርግልኝ በለው፣ በስተቶች እመንባቸው ብሎ ይመክራል። በተጨማሪ ይህን ያህል የጾምክ ይህን ያህል እየሰገድክ
ይህን ያህል ካለህ እያካፈልክ እየመጸወትክ ለዚህን ያህል ጊዜ ልዩ የጸሎት ስለበደልህ የማልቀሻ ጊዜ ሰጥቻለሁና ይሄን አድርግ ብሎ ይወስናል ካህኑ። እንዲህ በማድረግ ይንከባከባል ምእመኑ። ይህ አይነት አገልግሎት የማይሰጥበት ቦታ ላይ እንደ ሩቅ ምስራቅ እንደ መካከለኛው ምስራቅ ማለት እንደ አረቡ ዓለምም ባሉ ቦታዎች ላይ ካህናት ሙሉ አይደሉም። በዛ ቦታ ላይ በፈለግነው ሰዓት በፈለግነው ቦታ የምናገኘው ካህን የለንም። ስለዚህ ምንድነው ማድረግ ያለብን? ካህናትን ባሉበት ተጠቅመን ዝርዝር ችግራችንን በግልጽ ሁሉም የሚያያቸውን ትምህርቶች ሁሉም ላይ በሚችልበት የቴክኖሎጂ ውጤት መጠቀም ይቻላል። እንዲህ ምስጢር ላይ ምስጢረ ንስሐ ላይ በምንነጋገራቸው ንግግሮች ላይ ግን ቴክኖሎጂው ምስጢራዊ ውይይታችንን እንዲጠብቅልን አድርገን መነጋገር፣ መመካከር፣ ተግሳጽ መቀበል፣ ቀኖና መቀበል፣ ቀኖናውን ስንፈጽም እግዚአብሔር ይፍታህ እግዚአብሔር ይፍታሽ የሚያስብለውን ጸሎት ማግኘት ሁሉ ጊዜም በመምህረ ንስሐ የመመከር የመገልገል እድላችንን ማስፋት ማሳደግ ይቻላልና በዚህ መልኩ ካህናት ልናገለግል ምእመናን ሊገለገሉ ይገባል ማለት ነው። Sola Scriptura, the idea that you can just come to Scripture and understand all of it and come to the perfect interpretation, so to speak. But when we have a disagreement over the text like this, who do we then go to? Yeah. Zwingli, Calvin, and Luther, they all disagreed on their interpretation of the Eucharist, and they had wars and these sorts of things. There was horrible wars. So we have to be honest. Yeah, we have to be honest and interpret Scripture within light of the community that received and wrote it. Yeah. I think that's the solution. And principle አለን ብያቸዋለሁ። ይህ ምንድነው? ኮንሰንሰስ ፓትረን ወይም ኮንሰንሰስ ኦፍ ዲ ፋዘርስ ምንድነው? አባቶች ኢንጀነራሊ በአጠቃላይ ኢን አግሪመንት ከሆኑ ወይም ደግሞ ሁሉም ስምምነት ካላቸው የሆነ ትምህርት ላይ በቃ ያ ትምህርት ትክክል፣ ሁሉም አባቶች ስምምነት ኖሮት ከዛ የሆነ ሰው ተነስቶ ግን አይ እነሱ ተሳስተዋል፣ ያ ሁሉ አባት ተሳስቶ እኔ ብቻ ነኝ ትክክል ብሎ ቢመጣ ለምሳሌ እንደዚህ እንግዲህ ጥምቀት ለድነት አያስፈልግም ብሎ እንደመጣው ሰው ማለት ነው። ያኔ እሱ ስህተት ይሆናል ማለት ነው። ዚዊንግሊ ማለት ነው። በእነዚህ ዚዊንግሊ የተሰጠውን በሚያስቱ መናፍስት በአጋንንቶች የተሰጠውን የአጋንንትን ትምህርት እያደመጡ ይላል። የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ። ዚዊንግሊ ነው ቅዱስ ቁርባን እውነተኛ ጌታ ስጋና ደም አይደለም ብሎ ያስተማረ። It seems to me, maybe correct me if I'm wrong, it seems to me that Stuart did not know that Martin Luther actually believed in the Eucharist, and that he didn't seem to know who Zwingli was, and that he's the one that actually initiated this whole movement of symbolism, right? Am I correct in saying this? Yeah, he didn't know that. That's why in the debate, when I was like, no one in the early church believed it, he was like, oh, so you're gonna say Luther started it? And I was like, no, it wasn't even Luther that started it. And I tried to quote from him that full quote, but I think he started realizing that quote wasn't going to go in his favor. So he cut me off, where Luther says, I would rather drink blood with the Pope than mere wine with the enthusiasts. And the enthusiasts here that he's talking about were the Anabaptist extremists who believed in just symbolism. So Luther is not agreeing with Clifton Stewart either, right? The man that started the whole Reformation is not agreeing with a lot of these extremist Protestant sects. በነገራችን ላይ ኢቭን የፕሮቴስታንቲዝም መስራች ዶክተር ማርቲን ሉተር ልክ መመስረት ሲጀምር እንግዲህ የራሱን ሐሳቦችን ማቅረብ ሲጀምር ቅዱስ ቁርባንን የሚክዱትን ከአጋንንት ጋር ነው የሚያመሳስለው እና ይሄንን በማለት ውስጥ ትክክል አለ ሉተር ትክክል አለ ይሄንን እና I think I would encourage people to actually research what Martin Luther believed, and they would be shocked on many levels and how close it is to Catholicism or to Orthodoxy for that matter, right? So I definitely encourage anyone from the Reformation background who's listening to this to actually research this, and you'll be quite surprised. All right, guys. I
ለዚህ ጌታ ካልታዘዝክ ይበቀላል። ደግሞ ወንጌላችን በሁለት በኩል ነው የሚናገረው። ይሄ ጌታ አንተን ለማዳን መስቀል ላይ ወጥቷል። አባቱ ደግሞ አንተን ለማዳን አራራም። ብትቀበለው የዘላለም ሕይወት ይሆንልሃል። እምቢ ካልክ ግን ለጌታ ለኢየሱስ ክርስቶስ ወንጌል የማይታዘዙትን እግዚአብሔር ይበቀላል። ሳይበቀል ተቀበል ልጁን፣ ተቀበል ልጁን። ወንጌል ውስጥ ጥምቀት የለም። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ምን ለምን ይገኛል? ውሃ ይገኛል አይደል? H2O ይገኛል። ይታይ ውሃ ቆሳዊ በሆነ ውሃ የምትወለድ ከሆነ አባት ሊሆን የሚችለው ውሃ ነው። ስለዚህ አባቴ የምትለው ውሃውን ይሆናል ማለት ነው። ይገባቸዋል። ይሄ ድንቁርና እኮ ነው። ኢየሱስን አልቀበልም ማለት ታዲያ ከዚህ በላይ ምን አለ? በቃ ይሄ እኮ አደገኛ ይኖራ። ይሄ መንፈሳዊ ድንቁርና እኮ ነው። ክርስቶስን እምቢ ማለት አረ ነው። አየህ፣ በመዘንክበት ስትመዘን ትላለህ። በሰፈሩት መስፈሪያ መሰፈር ማለት ነው። ምሳሌ ያልኳችሁ ጥምቀትን አነሳ ነው። ጥምቀት ያድናል ነው የሚለው መጽሐፍ ቅዱሳችን። ጥምቀት ለኃጢአት ስርየት ነው የሚለው። ጥምቀት ዳግም ለመወለድ ነው የሚለው። ጥምቀት ከጌታ ጋር አንድ ለመሆን ነው የሚለው። ጥምቀት ኢየሱስን ለመልበስ ነው የሚለው። ጥምቀት ለበጎ ሕሊና ነው የሚለው። ግን ወንድማችን ይሁን ሁሉ አያምንም። ወንድማችን ጥምቀት አያድንም። ለኃጢአት ስርየት አይደለም፣ ዳግም ለመወለድ አይደለም፣ ክርስቶስን ለመልበስና ወይም ደግሞ ከጌታ ኢየሱስ ጋር አንድ ለመሆን ነው። እንደዛ አይደለም ነው የሚለው። ነው ካለ ያው ከጌታ ጋር አንድ ሳይሆን ሰው ከጌታ ጋር አንድ ሳይሆን መዳን አይችልም። ከጌታ ጋር አንድ ለመሆን ነው ጥምቀት ብሎ ካመነ እንግዲያውስ ሰው ከጌታ ጋር አንድ ሳይሆን መዳን ስለማይችል ጥምቀት ለመዳን ነው ማለት ነው። ኤኒዌይስ በአጭሩ ጥምቀት ለድነት አይደለም ብሎ ነው የሚያስተምረው። ለኃጢአት ስርየት አይደለም ብሎ ነው የሚያስተምረው። መጽሐፍ ቅዱስ ደግሞ በግልጽ በተቃራኒው ኃጢአታችሁ ይሰረይ ዘንድ ተጠመቁ፣ ተነስ ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ፣ ተጠመቅ ከኃጢአትም ታጠብ። ጥምቀት ያድናል። ያምን የተጠመቀ ይድናል። ሰው ከዋና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም እያለ ነው በግልጽ በቃ መጽሐፍ ቅዱስ ያስተማረው። ስለዚህ አሁን አንተ ራስ ወዳጂ ተነስተ ጥምቀት አያድንም ስትል መጽሐፍ ቅዱስ ብቻ ያልከው ትምህርት ውሸትህን ነው። ይሄው ይሄንን ጥምቀት አያድንም የሚለውን ትምህርት ከየት ነው ያገኘው? ከመጽሐፍ ቅዱስ ነው አይደለም። መጽሐፍ ቅዱስ ላይ ጥምቀት አያድንም የሚል አለ፣ ያድናል የሚል አለ። አሁን አያድንም የሚልስ የለም። ከየት ነው ያገኘው? ከመጽሐፍ ቅዱስ ሳይሆን ከዚህ እንግሊዝ ነው የነገረ ማይ ብራዘር ኦሪች ዘዌንግሊ እሱ ነው ጥምቀት አያድንም ያለ እሱ ነው። ከሱ ላይ ነው ኮለሽከው። እኔ የታግኝቸው አክሊል የዛሬ 400 ነው 500 ዓመት አልነበር እንዴ ካልከኝ ከሱ የኮረጁ ሰዎች ይሄው ተላልፎ መጥቶ አንተ ጋር አስኮረጁ ሆኑ። ስለዚህ ከመጽሐፍ ቅዱስ ውጪ ነው አንተ። መጽሐፍ ቅዱስ ላይ የሌለ ነገርን ከሰዎች ስለተቀበልክ ሰው ሰራሽ የሆኑ ትምህርቶችን ስለተቀበልክ መጽሐፍ ቅዱስ ብቻ ነው የምቀበለው የምትለው ውሸትህን ነው። ቆይ እንዳታሰልፍ፣ ያዙ እንዳታሰልፍ። አንድ ነገር ልንገርህ ወዳጄ፣ ነገ 2015 ሊቀየር ነው። ዛሬ ደግሞ አንተ የምትወስንበት ቀን ነው። ስለዚህ ዛሬ ወስንና ኢየሱስ ክርስቶስ እንደ ግል አዳኝ አድርግና የዘላለምን ዕረፍት አግኝ። ከዘላለም ሞት አምልጥ። ኢየሱስ ይወድሃል። ሰማይ ምድር የማይችሉትን ጌታ፣ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው። ለእኔ እንዴት ያለ ቤት ትሰሩልኛላችሁ ያለ አምላክ እኮ ነው። በድንግል ማርያም ማህፀኗ ሳይጠበው በማህፀኗ የተጸነሰው ቃል እኮ ነው እኮ አምላክ እኮ ነው። እኔን ደሜን ዓለምን የፈጠረ ጌታ እኮ ነው በስጋ የተገለጠው። ከማርያም በስጋ እኮ የተወለደው እኮ በነገራችን ላይ ቀላል አይደለም። ሙስሊሞች እንደሚሉት ነቢይ ምናምን ብላችሁ ጭንቅላታችሁ ስለ ጌታ ትንሽም በአምላክነቱ እንዳትጠራጠሩ። ቅድመ ዓለም ከአብ ጋር የኖረ በነገራችን ላይ በጣም ነው የሚገርመን ስናስበው ይህን ጌታ በማህፀኗ መያዟ። ከሱ ማርያም ታማልዳለች። ማርያም ማታማልድ ከሆነ በመንፈስ ሞታለች ማለት ነው። የማታማልድ ከሆነ ቅዱሳን የማያማልዱ ከሆኑ በመንፈስ ሞተዋል ማለት ነው። በመንፈስ ሕያው የሆነ ብልት የሆነ ገባ፣ በመንፈስ ብልት የሆነ ማለት ነው ያማልዳል። ሕያው የሆነ ሕያውነታቸውን ካረጋገጣችሁ አማላጅ ናቸው፣ ሕያው ስለሆኑ ማለት ነው። ጋድ ብለሲው ምን ዝማሬ ትጋብዛችኋል? ልደተ ቃል ለወዳጆች የት ነው ህብረት የምታደርገው? መካነ ኢየሱስ። አንድ ጥያቄ እጠይቃለሁ፣ መልሱን ካልመለስክልኝ መጽሐፉን እሸልምሃለሁ። እሺ፣ የምነግርህን ቃል የየትኛው የመጽሐፍ ቅዱስ ክፍል ላይ እንደሚገኝ ትነግረኛለህ።
ተስማማ? እርሱ ለእያንዳንዱ እንደ ስራው ያስረክባል። በበጎ ስራ በመጽናት የዘላለም ሕይወትን ክብር ለሚፈልጉ ይሰጣቸዋል የሚለው የትኛው የአዲስ ኪዳን መጽሐፍ ላይ የሚገኝ ንባብ ነው? አላስታውሰው። አላወቀው። እዚህ መጽሐፍ ላይ ስለ መዳን ስለሚያስተምር እዚህ ላይ ታገኘዋለህ እና መጥተህ እዚህ ቪዲዮ ላይ ኮሜንት ላይ አስቀምጥልኝ። እሺ። ሰላም ሰላም። ማለት ናዝራዊ ይባላል። እሺ። ከየት ቤተ እምነት? ፕሮቴስታንት ነኝ። የት ነው ብረት ተባለ? ምስጋና ወንጌላዊት ቤተክርስቲያን። አንተ ጥያቄ ጠይቃለሁ፣ መልሱን ከመለስክም ካልመለስክም እሸልምሃለሁ። እሺ። የምነግርህን ቃል የትኛው የቅዱስ ጳውሎስ መልእክት ላይ እንደሚገኝ ትነግረኛለህ። እሺ። እሺ። በፍርሃትና በመንቀጥቀጥ ሆናችሁ የራሳችሁን መዳን ፈጽሙ ይላል። የትኛው የቅዱስ ጳውሎስ መልእክት ላይ ነው የሚገኘው? አላስታውሰውም። አውቀዋለሁ የትኛው ላይ እንደሆነ አላስታውሰውም። ስለዚህ ታነበውና ትመልስልኛለህ በኮሜንት ላይ ቪዲዮ ላይ። ኦልራይት። መድሎ ተጽድቅ። እሺ። ሰላም፣ ያመሰግናለሁ። ሰላም። እግዚአብሔር ይመስገን። ልደተ ቃል እባላለሁ። ቤታቸው የት ነው? ወደ ቡራዮ አካባቢ። እሺ። አንተ ጥያቄ ጠይቃለሁ፣ መልሱን ከመለስክልኝ ካልመለስክልኝ ይሄን መጽሐፍ ሸልማለሁ። እሺ፣ ይቻላል። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል የሚለው ቃል ከአራት ወንጌላት የትኛው ላይ ነው የሚገኘው? ቁጥሩ ስንት ነው? አዲስ ኪዳን ላይ። አዲስ ኪዳን የትኛው ወንጌል ክፍል እና ምዕራፍና ቁጥሩ? ሳሙኤል መጽሐፍ መስለኛል። ሳሙኤል መጽሐፈ ሳሙኤል መጽሐፈ ሳሙኤል ስለኛል። በትክክል አልተመለሰም። ስለዚህ ይህንን መጽሐፍ እኛ ለአንተ የወዳጅነት ስጦታችን ነው። ሰላም ልኛል። መጽሐፍ ቅዱስ አለ? የለኝም ለመናገር። ስለዚህ ኦርቶዶክሳዊ ወንድም ነህ? አሁን ኦርቶዶክስ ነኝ። አንድ ጥያቄ እጠይቅሃለሁ፣ መልሱን ካልመለስክ መጽሐፍ ቅዱስን እሸልምሃለሁ። ለመመለስ ሞክራለሁ። የመጀመሪያው ጥያቄ የሚሆነው ምንድነው? ወንጌል ምዕራፍ 3 ከቁጥር 16 ላይ ያለ ሰው ከሶስት ዓለማዊ ነገሮች መላቀቅ አለበት ማለት ነው። የመጀመሪያው ከሚያስጨንቁን ነገሮች ከቤተሰብም ሊሆን ይችላል፣ ከጓደኞቻችንም ሊሆን ይችላል። ይህንን ስልን ጠልተናቸው አይደለም። ወደ እግዚአብሔር እንዳንደርስ መሰላክን የሚሆኑ ነገሮች ማንኛውኖችንም መራቅ ያስፈልጋል። ማንኛውንም ነገር ነው። ሌላው ሁለተኛው ከገዛ ፈቃድ ወይም የገዛ ፈቃድን ቆርጦ መጣል ነው። ልብላ ልብላ የሚለውን፣ ልጠጣ ልጠጣ የሚለውን፣ ልጨፍር ልጨፍር የሚለውን፣ ኃጢአት ላድርግ የሚለውን፣ በአጠቃላይ ስጋዊ ነገርን ብቻ የሚመኘውን የገዛ ፈቃዳችንን ቆርጦ መጣል ወይም መግዛት ማስታገስ ሁለተኛው ከነገሮች የምንላቀቅበት ነገር ነው። ሶስተኛው ትዕቢት ነው። ሰው በልቡ ነው የሚታበየው፣ በልቡ ነው ትሁት የሚሆነው። በልብ ያለ ትዕቢት ነው የሚገለጠው፣ በልብ ያለ ትህትና ነው የሚገለጠው። ከእንደዚህ አይነት ነገር መራቅ ከነገሮች እንድንላቀቅ ወደ ዓለም የሚስቡ ነገሮች የሚጠመቀው ሰው ምን እንደሚያደርግ ምን እንደሚባል ስቴፕ ባይ ስቴፕ ነው። በራሱ በዘፈቀድ አይናገርም። አንድ ቅዱስ ቁርባንም አድሚኒስትሬሽኑ ስቴፕ ባይ ስቴፕ ተጽፏል። ቄሱ ዝም ብሎ የራሱን አይናገርም። ኤቭሪቲንግ ስቴፕ ባይ ስቴፕ ተጽፏል። ከዛ እንደፈለገ መዝለል አይቻልም። በቃ ያንን ነው የሚያነበው። በቃ ያንን ስቴፕ ባይ ስቴፕ ነው፣ በስርዓት ነው የሚሄደው። በሃይማኖቱ ዓለም መጸለይ ስለማይችሉ ምን ተዘጋጅቶላቸዋል? የጸሎት መጽሐፍት ተዘጋጅቶላቸዋል። የጸሎት መጽሐፍት ተዘጋጅቶላቸዋል ላይ ስታይ፣ እንደዚሁም ደግሞ በቃ እንደው ደስታቸውን ስታይ ምንድን ነው የተሰማ? ያው ይሄ የተሳካው እግዚአብሔር ስለፈቀደ ነው። ቀድሞ ያልኩት ሁሉ ዘፈቀደ ገብረ እግዚአብሔር ነው። እኔ እንግዲህ ምንም አላውቅም፣ ግን መንፈስ ቅዱስ ነው ያሳካው ይህን ነገር። ይሄ የእግዚአብሔር ስራ ነው። ስለዚህ ለእግዚአብሔር ነው ክብሩን መስጠት ያለብን። ይሄ የእግዚአብሔር ስራ ነው። በጣም ብዙ ኮሜንት አይቻለሁ። ብዙ ከፕሮቴስታንት ቤተ እምነት ያሉ ሰዎች በዚህ ክርክር ምክንያት ወደ ኦርቶዶክሳዊ ሃይማኖት የመጡ ወደ ኦርቶዶክሳዊ ቤተክርስቲያን መሄድ የጀመሩ አይቻለሁ እና ይህን ሳይ በቃ እግዚአብሔር እኔን እንደ መሳሪያ ስለተጠቀመኝ በጣም አመሰግነዋለሁ። ይሄ የኔ ግብር ሳይሆን የኔ ስራ ሳይሆን የእሱ ነው፣ የእግዚአብሔር ስራ ነው። ስለዚህ ደስ ይለኛል። እግዚአብሔር ይመስገን። እግዚአብሔርን አከብረዋለሁ፣ አመሰግነዋለሁ። የእሱ ስራ ነው። ሁለተኛው ከማያሙ ሰዎች ጋር መጋባት የማይመከርበት ምክንያት ደግሞ ምንድነው?
የልጆች አስተዳደግ ላይ በጣም ትልቅ ቀውስ ስለሚፈጥር ልጆችን ሊበራል ሆነን ችግር የለም ደስ ያላችሁ ቦታ ሄዳችሁ ኑሩ ብለን ብንፈቅድላቸው አይ ከኔ ጋር ሆኑ ብለን ብንጠራቸው ሁለቱም ችግር አለ። አንደኛ እናትና አባት እናትም ወደ ራሱ አባትም ወደ ራሱ ለመሳብ የሚታገል ከሆነ ሌላ ችግር ነው፣ ሌላ ኬዎስ ልጆቹን ኢንሴኪዩር እንዲሆኑ ጭንቀት እንዲሰማቸው እንዲሰማቸው አንዱን ለማሳዘን አንዱን ለማስደሰት በሚያደርጉት ጥረት ውስጥ ጭንቀት እንዲሰማቸው ያደርጋል። እንደዛ ባይሆን ወላጆቻቸው በጣም ነፃ ሰዎች ቢሆኑ ደስ ያላችሁ ቦታ ሂዱ ቢሏቸው እንኳን ደግሞ እንደው በቃ ባልየው ቢፈቅድ ለምሳሌ ሚስት ክርስቲያንና ባል ክርስቲያን ባይሆንና ክርስቲያን እንዲሆኑ ቢፈቅድ ቢያበረታታ ልጆቹ ክርስቲያን ሆኖ ቢያድጉ እንበል። እኔ ከራሴ ኤክስፒሪየንስ ከገጠመኝ የምነግር ነገር ልጅቱ አባቷ ሙስሊም ናቸው፣ እናቷ ክርስቲያን ናቸው። ሁለቱም አርፈዋል። አያቶቿ ጋር ነው የምታድገው። አያቶቿ ክርስቲያኖች ስለሆኑ በክርስትና እምነት አሳደጓል። እና ግቢ ጉባኤ ላይ በጣም ያስጨነቃት ነገርና መታ የጠየቀችው ጥያቄ ምንድነው? መጽሐፍ ቅዱስ በጣም ግልጽ በሆነ ቋንቋ በእግዚአብሔር ያላመነ ሰው ያልጠመቀ ሰው ፍጥረት ያልፈጸመ ሰው እንደሚሞት ይነግረናል። ወደ እግዚአብሔር መንግስት እንደማይገባ ይነግረናል። ያኛውን ቤተ እምነት ደግሞ ያላመነ ሰው ወደዛ እምነት ያልመጣ ሰው ወደ እግዚአብሔር መንግስት እንደማይድን ያስተምራልና ወይ እናቷ ወይ አባቷ አልዳኑም ማለት ነው። ወይ እናቷ ወይ አባቷ በእግዚአብሔር ፈርዶባቸው ሲኦል ውስጥ ነው ያሉት ማለት ነው። ክርስቲያን ለመሆን ከመረጠች አባቷ ተፈርዶበታል ማለት ነው። አባቷን ለመምሰል ከመረጠች ደግሞ እናቷ ተፈርዶባታል ማለት ነውና ይሄ ነገር በራሱ በጣም አልቲሜት ጭንቀት ሆኖባት ከዚህ ሁሉ እግዚአብሔር የለም ብል ይሻለኛል የሚል ድምዳሜ ላይ ደርሰናል። የልጆች አስተዳደግ ላይ እንዴትም አድርገን ነፃም አድርገን ብናሳድጋቸው ስትሪክትሊም በሃይማኖት ብናሳድጋቸው ቀውስ መፍጠሩ አይቀርም። በተለያየ እየተራቀቀ ከክርስቶስ ከራቀ ሰው ይልቅ በትንሽ እውቀቱም ቢሆን ከክርስቶስ ጋር የሚኖር ሰው እርሱ የተሻለ ነው። ትምህርት በቃኝ ማለት የክፋት የኃጢአት የጥፋት ምንጭ ነው። ሰው ቢሾም ቢሸለም ከፍተኛ ስልጣን ቢኖረው ብዙ ሀብት የምታስተዳድሩ ቢሆንም ከክርስቶስ ከተለዩ ሁሉም ነገር ባዶ ነው። ወደ ክርስቶስ መምጣት አለ። ቀን ባትችል ማታ መምጣት አለ። ሁሉም ሰው ቅድሚያ ለክርስቶስ የሚል መርህ ሊኖረው ይገባል። የምንመካበት ስም፣ የምንድንበት ስም፣ አጋንንን ተከራክረን የምንረታበት ስም፣ ሰማይና ምድርን ሁሉ አልፈን ከሰማያት በላይ ባለ የብርሃን መጋረጃ ገብተን የምንኖርበት ኢየሱስ ክርስቶስ የሚል ስም ነው። ኢየሱስ ክርስቶስ የሚልን ስም የሚተካ በዚህ ተተካክሎ ደስታ የሚሰጠንም ኃይል የሚሰጠንም ሕይወት የሚያድለንም የለም። መዳን ማለት የሆነች ጊዜ ከአንዲት የሆነች ቅጣት ማምለጥ አይደለም። የተጨበጠ የተዳሰሰ የመዳን ማረጋገጫ ክርስቶስ ለመዳናችን ፊት አውራሪያችን፣ አበጋዛችን፣ ሕይወታችን፣ ትንሣያችን፣ በኩራችን፣ ሊቀ ካህናታችንም የእምነታችንን ራስ፣ የትንሣያችን በኩር፣ የዘላለም ገዥ፣ የነገሥታት ንጉሥ፣ የሕይወታችን አለቃ ነው እሱ። ወደ ኢየሱስ ሳትመጣ ስለ ኢየሱስ አትሰብክ። ዛሬም ኢየሱስ ኢየሱስ ክርስቶስ ክርስቶስ የሚል ስም የሚጠሩ ብዙዎች ናቸው። እነዚህ ግን ሳይገቡ ወጡ ናቸው። ከማን እንደተማሩ አይታወቅም። የቀናች እምነትን ስለ ክርስቶስ ማወቅ ከፈለግ ከስጋዊ ደማዊ መምህር አትፈልግ፣ ከመንፈሳዊ መምህር ተማር። ዛሬ መንፈሳዊ መምህር ማለት ተብሎ እንድንጠየቅ መንግስተ ሰማያት ማለት የሆነች ሀገር ውስጥ ሄዶ መግባት አይደለም። የመጀመሪያው ትልቁ መንግስተ ሰማያት በዛ ሁሉ ምክንያቱም ብዙ ስለ ክርክሩ እኛም እዚህ በነበረን በአማርኛ እየተረጎምን እንግሊዝኛውን ስንናገር ነበር እና በዛ ውስጥ እንደው ስራውት በክርክሩ ሁሉ ሰዓት 11 ደቂቃ ከምናምን ሰከንድ ነው። ምንድን ነበረ ይሰማህ የነበረው? እንደው እስኪ ስሜትን ግለጥልን። በዚያ ሁሉ ምን ነበረ አይምሮክ ላይ የሚመጣው ነገር? ጥሩ ጥያቄ ነው። ያው ሁሌም ክርክር ሲኖር ዋናው ነገር መጀመሪያው ነገር የሚያስፈልገው የሌላውን ሰው ነገር መስማት ያስፈልጋል። አልሰማን ጥሩ የሆነ ምላሽን ለመስጠት አይቻልም። ስለዚህ እኔ ብዙም የሰውን ፊት የማየት ነገር ሳይሆን ያው ስቱዋርት ይባላል ሰውየው፣ የእሱን ድምፁ ምን ነው የሚናገረው፣ ምንድን ነው ምላሽ የሰጠው ብዬ ሰማው ነበር እና ያው ትንሽ ፍርሃትም ነበረ መጀመሪያ ስጀምር። ግን አብዛኛው ጊዜ ግን ትክክል ኦርቶዶክሳዊ ርትዕት ሃይማኖት መልስ ምንድን ነው ይህ ያሰብኩ ነበር እና ሳላውቀው 11 ደቂቃ ራሱ መሆኑን አላወቅኩም። ስጨርስ ነው በኋላ ጓደኞች መጥተው ለ11 12 ደቂቃ እንደተከራከርክ እንጂ በእኔ ህሊና በእኔ አይምሮ የ3 ደቂቃ ምልልስ ነበር የመሰለኝ። ስለዚህ በዛ በክርክሩ ውስጥ ስቱዋርት ፍጹም በጠበቅከው መንገድ እንዳላገኘኸው ያወቅከው መቼ ነው? ለምንድነው ይህን ጥያቄ መጠይቀው? እርግጠኛ ነኝ ሁልጊዜ እንደዚህ አይነት ነገር ከሌሎች ሰዎች ጋር በምንነጋገርበት ጊዜ በጣም እኛ ከጠበቅነው በታች ወይም ደግሞ መስመሩን የለቀቀ ነገር ስናይ
ይገባናል። እና መቼ ነው ይሄ ነገር እኔ እንዳሰብኩት አይደለም ያልከው? ከመጀመሪያው ነው። ለምን መጀመሪያ ያን ጥያቄ ሲጠይቀው የሰጠው ምላሽ ያው በእንግሊዝኛ በአማርኛ ባላውቅም በእንግሊዝኛ ሎጂካል ፋላሲ ይባላል። ማለት የሰጠው ምላሽ በቃ በትክክል እንትን ሀሳቡን አልገለጠም። ትክክል የሆነ አይነት ምላሽ አይደለም። ለምን እኔ የጠየቁት ጥያቄ እንግዲህ አንተ መጽሐፍ ቅዱስ እንከተላለው ካልክ በዛ ጊዜ መጽሐፍ ቅዱስ በተጻፈበት ጊዜ የነበሩት ክርስቶሳውያን ክርስቲያን የተባሉ ሰዎች ያንተን እይታ ካልነበራቸው እንዴት ነው መጽሐፍ ቅዱስ የምትከተለው? ይህ ስጠይቀው ምን አለ? ያው ብዙ ሰው የኔ እይታ ስላለኝ ብዙ በሚሊዮን የሚቆጠር ሰው የኔ እይታ አለው አለኝ። እና ይሄ ማለት በሎጂክ ወይም በመጽሐፍ ቅዱስ ወይም በታሪክ የተመረጎዘ ምላሽ ሳይሆን ዝም ብሎ ሰው ስለሚያምነው እኔ አምነዋለሁ አይነት ምላሽ ነው። ራሴ ከዛ በኋላ ወዲያው ይሄ ክርክር የተደረገው ባልሳሳት ሐሙስ ነው አይደለም? ግን ተዘጋጅተህበት ነበር? እንዴት ነው ወደ ክርክሩ የገባው? እስቲ ለሰዎች ግለጽላቸው። እስቲ ምንድን ነበረ እዛ? እንዴት ልትሄድ ቻልክ? ምክንያቱም አንተ ሃርቫርድ ነው የምትማረው፣ ክርክሩ የተካሄደው MIT ነው የተካሄደው እና እንዴት ወደዛ ልትሄድ ተዘጋጅተህ ነበረ? ምንድን ነው የወሰደ? በአጋጣሚ ነው። ረቡዕ ማታ አንድ ሰው ማላውቀው ማለት አንድ ሁለቴ የተገናኘ ነው። አንድ ሁለቴ ነው እንግዲህ ሰውን ያገኘሁት እና በአጋጣሚ ያገኘሁትና ነገ ክሊፍ እንደሚመጣ ታውቃለህ ብሎ ጠየቀኝ። እኔ አልሰማውም ብዬ ስመልስለት ቴክስት አደርግልሃለሁ ነገ ይመጣል ቦስተን አለ እና MIT ይሄዳል፣ ከዛ በኋላ ሃርቨርድ ይሄዳል አለኝ። እንግዲህ እኔ አርብ ለመድኃኔዓለም ሌላ ሀገር ስለሚሄድ ሐሙስ እዛ ሄጄ ላገኘው ብዬ ሐሙስ ነው MIT የሄድኩት። ግን በጣም አጋጣሚ ነው። ራሱ እግዚአብሔር ነው ያዘጋጀው። ልበ አምላክ ዳዊት ኩሎ ዘፈቀደ ገብረ እግዚአብሔር እንዲል የእግዚአብሔር ነገር መሆኑ ነው እንጂ ያ ሰው ባላገኘው ሳላውቅ መጥቶ ይሄድ ነበር። ለምንድን ነው ክሊፍን ማግኘት የፈለግ? ጥሩ ጥያቄ ነው። እንግዲህ ክሊፍ እና ስቱዋርት ያው ከኛ ቤተ እምነት ውጭ ቢሆኑም ብዙ ጥሩ ስራ አድርገዋል። ማለት እግዚአብሔር የለሾች ሌሎች ሃይማኖት ያሉ ሰዎችን ወደ ክርስቶስን ማወቅ አምጥተዋል። ይህ ትክክል ነው። ነገር ግን ብዙ የሚያሳዝን በጣም ጥሩ ያልሆኑ እንግዲህ በእኛ ቋንቋ በኦርቶዶክሳዊ ቋንቋ ኑፋጮች የሚባሉ የሐሰት ትምህርቶችም ያስተምራሉ። በተለይ በቅርብ ጊዜ አቬንጀርስ የክርስቶስ ጸጋና ሰላም ይብዛላችሁ። እንዴት ናችሁ ክርስቲያኖች? ሁላችሁንም ሰላም ብያለሁ። ዛሬ በጣም ደስ ብሎኝ ትናንትና ማታ ቪዲዮ ልሰራ ብዬ ቢዚ ሆኜ ሳልሰራ ቀረሁኝ እና ምንድነው ሁላችሁም እየገባችሁ አካውንቱን ኮፒ ሊንክ አድርጉለት። 1 ሚሊዮን ቻሌንጅ እንጀምራለን። ይህን ቻሌንጅ ሁላችሁ ትቀላቀላላችሁ ክርስቲያኖች እና ግዴታችን ነው። የሰራውን ቪዲዮ ሸር በማድረግ ለየጓደኞቻችሁ ላልደረሰው ለሁሉም ሰው አዳርሱ። ምክንያቱም ሸር ስታደርጉ ፎሎ ካላደረጉት ፎሎ ያደርጉታል በዛው ማለት ነው እና ወደ 1 ሚሊዮን እንዲገባ ፎሎ እንፈልጋለን። 697 ነጥብ ነው እና በጣም ደስ ይላል። እግዚአብሔርን በጣም ማለት ነው እኔ ደስ ነው ያለኝ። ሙስሊሞች መጣባችሁ እላችኋለሁ። ለክርስቲያኖች ደግሞ እንኳን ሰላም መጣልን። በእውነት እኔ በጣም ደስ ብሎኛል። ደስ ስላለኝ ቪዲዮ ልሰራ ፈለግኩኝና እንደ ንስር ሆኖ እና ይህ ቪዲዮ እንደምትመለከቱት በጣም ትልቅ እንትን አለው፣ በጣም ትልቅ መልእክት አለው እና እንደዚህ ነው በቃ ያው ለተረዳው ሰው በጣም ትልቅ መልእክት አለው፣ ላልተረዳው ሰው ደግሞ ምንም እንትን የለውም እና ሁላችሁም በጸሎት አስቡት። እግዚአብሔር አምላክ ደግሞ በሰፊው እንድንማር ቅዱስ ፈቃዱ ይሁንልን። በሉ ኮፒ ሊንክ እንዳትረሱ። ምን እንዳታውቃለህ? እንኳን እኔ ጳውሎስም በ300 ወታደሮች በፈረስ ታጅቧል። ኧረ ወንድም አለ ምን አለ ዝም ብትል ምን አለ ዝም እኮ ዝም ብለህ ጋጭ ብትል ይሻላል እንደ ሰው ደርባባ እንደሆንክ። አሁን እኮ ተጋለጠ። በቃ መጽሐፍ ቅዱስ የሚባል አንብበህ አታውቅም።
ጳውሎስ የታጨበው ወታደሮች የተላኩለት ህዝቡ እንዳይገለው እንዳይወግረው ተብሎ ከአንዱ እስር ቤት ወደ አንዱ እስር ቤት ሊሄድ ነው እንጂ እንዳንተ ተከብሮ ኧረ በኢየሱስ